ሰላምና ጤና ለእናንተ ይሁን ውድና የተከበራችሁ የሌማቲው ቤተሰቦች፣ እነሆ የህዳር 27 ቀን 2018 ዓ.ም የዕለተ ቅዳሜ የከሰዓት መረጃዎችን ይዘን መጥተናል። ወደ ያዝናቸው መረጃዎች እናልፋለን። በአሪዞን ተጥሎ የነበረው የትራንስፖርት ክልከላ መነሳቱ ተሰምቷል። በጅንካ በተከሰተው የማርበርግ ቫይረስ ስርጭት ምክንያት ተጥሎ የነበረው የህዝብ ማመላለሻ ተሽከርካሪዎች እንቅስቃሴ ክልከላ መነሳቱን የአሪዞን መንግስት ኮሚኒኬሽን ኃላፊ አቶ ደመላሽ አቦነሐስ ገለጹ። ክልከላው መነሳቱ ምክንያት የሆነው የአሁናዊ የማርበርግ ቫይረስ ስርጭት መቀነስና በትራንስፖርት መቋረጥ ምክንያት ማህበረሰቡ የዕለት ተዕለት እንቅስቃሴ ላይ ከፍተኛ ጫና እያሳደረ መምጣቱን የዞኑ ግብረ ኃይል ከገመገመ በኋላ መሆኑ ተገልጿል። በመሆኑም ከዛሬ ቀን 27 2018 ዓ.ም ጀምሮ ክልከላው እንዲነሳ መወሰኑን የገለጹት ኃላፊው ብዙዎች ግን ከወትሮ በተለየ በጥንቃቄ መሆን እንዳለባቸውና በመናኸሪያ የሚደረጉ የግንዛቤ ማስጨበጫና የጥንቃቄ ሂደቶች ተጠናክረው እንደሚቀጥሉም ተናግረዋል። ህብረተሰቡና የተሽከርካሪ ባለንብረቶችም ይህንኑ በመረዳት አስፈላጊውን ጥንቃቄ እንዲያደርጉም አቶ ደመላሽ አሳስበዋል። ወደ ሌላ መረጃ ስናልፍ የትግራይ ፈርት ኩባንያ ፌዴራል መንግስቱ በስሩ የሚተዳደሩ ሁሉንም ኩባንያዎች የባንክ ሂሳብ ያለምንም የሂሳብ ምርመራ ከህዳር 24 ጀምሮ ማገዱን ህገ ወጥ ነው በማለት ትናንት ባወጣው መግለጫ ተቃውሞውን ገልጿል። የባንክ ሂሳብ ማገድ ኩባንያዎቹ ከጦርነት ጉዳት ለማገገም የሚያደርጉትን ጥረት ያዳክማል ያለው ቦርዱ እርምጃው በ10 ሺዎች የሚቆጠሩ የኩባንያው ሰራተኞች ከስራ እንዲሰናበቱና ማህበራዊ ቀውስ እንዲፈጠር ሊያደርግ ይችላል ሲል ስጋቱን ጠቁሟል። የኢፈርት ቦርድ አያይዞም መንግስት የባንክ ሂሳብ እገዳውን እንዳነሳልንም ሲሉ ጠይቀዋል። መንግስት በጉዳዩ ዙሪያ ይህ ዜና እስከተጠናቀረበት ሰዓት ድረስ በይፋ ለህዝብ የሰጠው መረጃ የለም። ይህ በእንዲህ እንዳለ የትግራይ የንግድ ዘርፍ ማህበራት ምክር ቤት አዲስ የተሻሻለውን የግብር አዋጅ በትግራይ የሚገኙ ነጋዴዎችና የክልሉን ኢኮኖሚ ወቅታዊ ሁኔታ ከግምት ያስገባ አይደለም በማለት ቅሬታውን መግለጹን የክልሉ ቴሌቪዥን ዘግቧል። የክልሉ የንግድ እንቅስቃሴ እንዲያገግም ኮሚቴ ተቋቁሞ በጉዳዩ ዙሪያ ከጠቅላይ ሚኒስትሩ ጋር ጭምር ውይይት መካሄዱን የገለጸው ማህበሩ ሆኖም መንግስት ቃል የገባቸውን ጉዳዮች ሙሉ በሙሉ ተግባራዊ ያላደረገም በማለት መውቀሱን ዘገባው አውስቷል። መንግስት የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤትና የትግራይ ጊዜያዊ አስተዳደር ባንኮች በብድር ዕዳ የያዟቸውን የትግራይ ነጋዴዎች ንብረቶች ለጨረታ ማቅረብ እንዲያቆሙ ጥረት እንዲያደርጉና መንግስትም ለነጋዴዎች ጥያቄ ምላሽ እንዲሰጥ ጠይቋል ተብሏል። ወደ ሌላኛው መረጃችን ስናልፍ ኢሃፓ አዲስ አበባ ትናገራለች በሚል መሪ ቃል በዲ አፍሪካ ሆቴል ህዳር 27 የጠራውን ህዝባዊ ስብሰባ ማካሄድ እንደማይችል አስታውቋል። ፓርቲው ለዛሬ የጠራውን ህዝባዊ ስብሰባውን የሰረዘው የሆቴሉ አስተዳደር ባለቀ ሰዓት አዳራሹን ለማከራየት የገባውን ውል በመሰረዙ እንደሆነም ገልጿል። የሆቴሉ አስተዳደር ውሉን በመሰረዝ ለአዳራሽ ክራይ የከፈላችሁትን ገንዘብ ውሰዱ በማለት ውሉን የሰረዘው ምንም አይነት አጥጋቢ ምክንያት ሳይሰጥ መሆኑን ፓርቲው ጠቅሷል። የሆቴሉ አስተዳደር ከቁጥጥሩ ውጭ የሆነ ሁኔታ ካላጋጠመው በስተቀር በመጨረሻው ሰዓት ውሉን እንደማይሰርዝ እንረዳለን ያለው ፓርቲው ከሆቴሉ ውሳኔ ጀርባ የመንግስት ስውር እጅ ሊኖርበት እንደሚችል ጥርጣሬ እንዳለውም ጠቁሟል። በቀጣይ መረጃችን የኢትዮጵያና ኤርትራ ዳግም ወደ እርስ በርስ መወነጃጀልና የጦርነት ቅስቀሳ ውስጥ መግባታቸውን ተከትሎ የኤርትራ ነዋሪዎች ከፍተኛ ስጋት ውስጥ መውደቃቸውን ኤኤፍቢ ዘግቧል። በአስመራ ነዋሪ የሆነውና ከዚህ ቀደም በነበሩት የድንበር ግጭቶች እንደዚሁም በትግራይ ጦርነት የተሳተፈው ተወልደ ወይም ለደህንነቱ ሲባል ስሙ የተቀየረ ሌላ ጦርነት እንዳይነሳ እየጸለየ መሆኑንም ተናግሯል። ጦርነቱ ከተጀመረ ብዙ ልጆች አባት አልባ ይሆናሉ፣ እናቶች ባሎቻቸውን፣ ወላጆችም ልጆቻቸውን ያጣሉ ሲል ስጋቱን ገልጿል። የጋለ ውጥረትና የጦርነት ዝግጅት ክስ ኢትዮጵያና ኤርትራ ባለፉት ዓመታት በትግራይ ኃይሎች ላይ በጋራ ሲዋጉ የቆዩ ቢሆንም የፕሪቶሪያውን የሰላም ስምምነት ተከትሎ ግንኙነታቸው መሻከሩ ይታወሳል። ኤርትራ ኢትዮጵያ የአሰብን ወደብ ለመውሰድ እያቀደች ነው የሚል ክስ ስታቀርብ የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በበኩላቸው የኤርትራ ትንኮሳና ጠባጫሪነት የኢትዮጵያን ትዕግስት እየፈተነ ነው ሲሉ በቅርቡ መናገራቸው ይታወሳል። ኢትዮጵያ ኤርትራን ለግጭት በንቀት እየተዘጋጀች ነው ስትልም ከሳለች። የወጣቶች ሽሽትና የግዳጅ ክትባት በትግራይ ጦርነት ተሳትፎ የነበረውና ማህሬ የተባለ ኤርትራዊ የቀድሞ ወታደር ወጣቶች ሊመጣ ያለውን ጦርነት በመፍራት ወደ ኢትዮጵያና ሱዳን በብዛት እየሸሹ ነውም ብለዋል። በስደት የምትኖረው ሉዋን የተባለች ኤርትራዊትም ቤተሰቦቿ ፍርሃት ውስጥ መሆናቸውን ጠቁማለች።
እንደሷ ገለጻ እናቶች ለስብሰባ እየተጠሩ ጠቅላይ ሚኒስትር አብይ በእናንተ ላይ ጦርነት ሊከፍት ስለሆነ ልጆቻቸውን አዘጋጁ እየተባሉ ነው። አንዳንዶች እናቶች በትግራይ ጦርነት የጠፉ ልጆቻቸው የት እንደገቡ እንኳን ሳያውቁ ቀሪ ልጆቻቸው ለጦርነት እንዲልኩ እየተጠየቁ ነው በማለትም ተናግራለች። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል ለጉዳዩ ምላሽ እንዲሰጡ ቢጠየቁም ፈቃደኛ አልሆኑም። ነዋሪዎች ግን አሁንም ያለውን ሁኔታ ተአምር ብቻ ነው የሚያቆመው ሲሉ ተስፋ መቁረጣቸውን ዘገባው አመላክቷል። በመጨረሻም ወደ ያዝነው መረጃ ስናልፍ ቀጣዮቹ 10 ቀናት በጣም ከባድ ቀዝቃዛ ናቸው ሲል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀ። የኢትዮጵያ ሜትሮሎጂ ኢንስቲትዩት በሚቀጥሉት 10 ቀናት ውስጥ በአንዳንድ የሀገሪቱ አካባቢዎች ከ0 ዲግሪ ሴንቲግሬድ በታች የሆነ የሙቀት መጠን እንደሚመዘገብም አስታውቋል። ይህንን ከባድ ቅዝቃዜ ተከትሎ በተለይም በሌሊትና በማለዳ ከፍተኛ ጥንቃቄ ማድረግ እንደሚገባም ማስጠንቀቂያ ተሰጥቷል። የኢንስቲትዩቱ የሜትሮሎጂ ትንበያ ቅድመ ማስጠንቀቂያ ምርምር ዘርፍ ምክትል ዋና ዳይሬክተር አሳምነው ተሾመ እንዳስታወቁት ከፍተኛ የሆነው የሌሊቱና የማለዳው ቅዝቃዜ በሚቀጥሉት 10 ቀናት የሚስተዋል ይሆናል ብለዋል። ይህ ቅዝቃዜ በኢትዮጵያ ከጥቅምት እስከ ጥር ያለውን ጊዜ በሚያጠቃልለውና በጋ ተብሎ በሚታወቀው ወቅት የሚከሰት የተለመደ የአየር ሁኔታ ቢሆንም የዘንድሮ መጠን ከፍተኛ ስለመሆኑም ተናግረዋል። ምክትል ዋና ዳይሬክተሩ ለአህዱ ሬዲዮ እንዳሉት በአብዛኛው አካባቢ ማለትም በምስራቅ አማራ፣ በደቡብ ትግራይ እንደዚሁም በመካከለኛው የሀገሪቱ ክፍል አዲስ አበባን ጨምሮ ደረቅ ነፋሻማና ፀሐያማ የአየር ሁኔታዎች እየተስተዋሉ ነው ብለዋል። ባለፉት ጥቂት ቀናት ውስጥም ቢሆን በአዲስ አበባን ጨምሮ በደብረ ብርሃን፣ በአምባ ማርያም፣ በባቲና በደቡብ የሀገሪቱ ክፍሎች የቀኑ ዝቅተኛ የሙቀት መጠን ከ5 ዲግሪ ሴንቲግሬድ በታች ሆኖ መመዝገቡ ተገልጿል። በአዲስ አበባም ከፍተኛ ቅዝቃዜ እየተስተዋለ ነው ብለዋል። ለዚህም ከፍተኛ ቅዝቃዜ መከሰት ምክንያት የሆነው የአየር ሁኔታ ከሳይቤሪያ በመነሳት ወደ ኢትዮጵያ የሚነፍሰው ደረቅና ቀዝቃዛ ንፋስ መሆኑን ተናግረዋል። የአንድ ሀገር የአየር ሁኔታ የሚወሰነው በሀገር ውስጥ ሁኔታዎች ላይ ብቻ ሳይሆን ከባቢ አየር፣ ከውሃ አካላትና ከየብስ የሚነሱ ሁኔታዎች ላይ መሰረት እንደሆነም ተጠቅሷል። ኢንስቲትዩቱ ባቀረበው ትንበያ መሰረት በዚህ ወቅት አንዳንድ የሀገሪቱ አካባቢዎች ላይ የዝናብ ስርጭት እንደሚኖርም ተገልጿል። በተለይም ለደቡብ አጋማሽ የሀገሪቱ ክፍሎች 45 በመቶ የሚሆነው የሁለተኛ የዝናብ ስርጭት የሚያገኙበት ወቅት እንደሆነም ተጠቁሟል። ክቡራትና ክቡራን ተመልካቾቻችን ለዕለተ ቅዳሜ ህዳር 27 ቀን 2018 ዓ.ም የነበሩን መረጃ ይህንን ይመስላል። አብራችሁን ስለቆያችሁ እጅጉን አመሰገንን። ሌማት ቲዩብን ሰብስክራይብ በማድረግ ቤተሰብ እንደሆኑ እንጋብዞታለን። መልካም ጊዜ ተመኘን።